እንትን ብሏል። ወንድ ልጅ አይደለ ሂደህ እኮ ገዝተህ መቀየር ነው። ሁለተኛው ላይት እምቢ ስላለ ፖሊስ ሊይዘኝ ነው እና ልጆቹ ማን ያደርሳቸው? እንደዚህ አሞኝ እንዴት እሄዳለሁ ላለ ወይ ትልቁ መኪና ስጭኝ አለ አልነዳም አለ። ለልጆቹ ትምህርት ቤት እኮ ነው ጋይስ። የሆነ ነገር አሁን ልጆቹ በጣም ኢምፖርታንት ነው ማድረግ አለብህ ካላችሁት የራሳቸው ጉዳይ ነው የሚላችሁ። እንደዚህ በቃ ቁጭ ብሎ ከዛ እኔ ነኝ የሚሄደው ትምህርት ቤት ቢቀር በኋላ ግን ተጠያቂ ነው እለዋለሁ እንደዚህ ብዬ ከዛም ቢሲለኝ ራሴ እጅ አደርሳለሁ ልጆቼን ጋይስ። አይ ዶንት ኬር ነው የሚለው በቃ አይ ዶንት ኬር ምን አገባኝ እኔ ይልሻል። እንደዚህ ትልቅ መኪና ለመንዳት ብለህ ልጆቹን አላደርስም የምትል ሰው እኮ ነው አንተ። እንዴት ልጅ ትምህርት ቤት እንዲቀር ይፈልጋል? አሁን እኔ ቫልዩ እንደሌላት ሴት እንደብድ እንደዛ ነው የምቆጠረው ጋይስ። በቃ እዚህ ሚዲያ ላይ ማሜ እኮ እብድ ናት ህይወቷን ባሸነፈች ይላሉ። እኔ እኮ ህይወቴን አሸንፍ ያለው ጋይስ። ህይወቴ ላይ ያለ ሰው ነው መውጣት ያቃተው እንጂ እኔማ ጎበዝ ጀግና ነኝ። ልጆቼን ቴኬር እያደረግኩ ነው ጋይስ። ለመፍረድ በጣም ቀላል ነው ቁጭ ብሎ ለመፍረድ። ግን ደግሞ እንደ ሴት እስቲ እንየው። እንደዚህ በሆነስ እኔ ባሌ የፈለገ ቦታ እየማገጠብኝ ተመልሶ መጥቶ መቀበሉ የኔ ፋውል ነው የስ የኔ ችግር ነው። ግን እስቲ በሷ ቦታ እንየው። ዝም ብለን ጠዋት እየተነሳን ልጅ እያደረስ አሉ እንደኔ እኮ የሚያደርጉ ጎበዞች። ግን እነሱ ሲያደርጉ ባላቸው እየረበሻቸው ወይ የተለያዩት ሰው በፈለገ ሰዓት እየሰከረ እየመጣ እየደወለ ቀኗን እያበላሸባት አይደለም። አንድ ያምናበታለች ልጆቼን ቴኬር ነው ማድረግ ትላለች። ባሏም ሆነ የልጆቹ አባት ባውንደር ያለው በቃ ባውንደሪያቸውን ተጠባብቀው ማይረዳ ከሆነ አይረዳም ተባብለዋል። የሚረዳም ከሆነ ደግሞ በባውንደሪ መንገድ ላይ እየተገናኙ እየተሰጣጡ ነው ጋይስ የሚኖሩት። እኔ እኮ ልጅም ተጥሎብኝ ቴኬርም እያደረግኩኝ ሶሻል ሚዲያ ላይ እንደብድ እየታየው ማለት ነው። ሳላብድ እኮ ያበርኩ ሰው ነኝ እኔ ጋይስ። በምን በወለድኩበት ሰው ማለት ነው። በወለድኩበት ሰው ነገ ደግሞ ከአቅሜ በላይ ሆኖ ራቁቴን ወጥቼ ውይ ብል ደግሞ ዘይ ዶንኬር ምንም አይመስለውም እሱ ጋይስ። ከኔ ጋር መበሻሸቅ ለምንድን ነው የምፈልገው? እኔ ፍቅርም የለብኝም ሊኖርብኝም አይችልም። ልጆችህን እርዳን። ሴት ልጅ ፍቅር ቢኖራት ኑሮ አገር አቋርጣ አትሄድም። ቢከዝ ስመለስ እንደማላገኝ አውቃለሁ። ከስሬ አትወጣም። በቃ ጀስ ውጣ ከስሬ ነው በቃ። ያንተ መልክም ምንም እዛው ተጠቀመው። እኔ መልክን አይቼም አላውቅም። በእናትህ እኔ መልክ የሚሉት ምኑን እንደሆነም አላውቅም። እኔ እኮ የክፍለ ሀገር ልጅ ነው ወንድነትን ነው ምንፈልገው እንጂ መልክ ምን ያደርግልኛል? ነገ እኔ ስጎዳ ከችግር የሚያወጣኝ ሰው ነው የምፈልግ። ችግር ማለት ፋይናንሻል ብቻ አይደለም። ሰው አይዞሽ ጀግና ነሽ አንቺ ጎበዝ ነሽ አንቺ ብቻ ነሽ እንዴ ልጅ የምታሳድጊ? ስንት ሲንግል ማሞች እኮ አሉ ይለኛል። ልክ ሰጥቶ እንደሚያሳድግ ጋይስ። አንዳንዴ እንዴ ጤነኛ ነው እንዴ ሰው እየላለሁ። ሰው ኦፍኮርስ እንደዚህ ሲያወራ ስታዩት እብድ ነው የሚመስላችሁ። እብድ እኮ ነው የሚመስላችሁ ኦፍኮርስ። እኔም አንዳንድ ሰው አሁን ሲያወራ እብድ ይመስለኛል። ግን ችግሩን የሚያውቀው እሱ ነው። ሶሻል ሚዲያ ኮርት አይደለም። ግን አንዳንዴ ሳትፍረዱ ሳታውቁ አትፍረዱ ነው። እኔ ሴቷም ወንዷም ላይ ነው መሆነው። ወንዱ ልጅ ትክክለኛ አባቱ ነው ልጆቹ የሚረዳ ከሆነ ሴቷ አቢዩዝ እያደረገችው ከሆነ ያ እየረዳ ነው። ምን አስቀናት አሁን በዚህ ሰዓት ምናምን ልንል እንችላለን። ይሄ እኮ እንደፈለገም ይሆናል አይረዳም። እኔኑ ባዘር ነው የሚያደርገኝ ጋይስ። ስልክ ይዟል። አሁን ለምሳሌ እዚህ ቤት ውስጥ ካለ ማለት ነው ስልክ ይዟል አሉ አብረውት እዛው የሚንፏቀቁ ፎቃቃዎች ይደውላሉ። ልክ ይደውሉና እኔ አሁን ከአንድ ወንድ ልጅ ጋር ምንም ነገር ከሌለኝ በሌላ ነገር ካላሰብኩት ምንም ነገር ከሌለኝ ኖርማል ነው እኮ ሴት ልጅ ደውላ ማውራት እኮ ሌላ ነገር ከሌለ ምን ችግር አለው? ምንም እኮ አይደለም። ሃይ ጆኒ እንደነደናን ምናምን ይባላል እኮ ይርበተበታሉ ሴቶቹ ራሱ። ከዛ ጭራሽ ቤቴ ቁጭ ብለህ ንቀትን እዚህ ታሳየኛለህ ስለው ስልኩን እንኳን አይዘጋውም። ልክ እንደዚህ ስልኩ እንዲሰማለት ይፈልጋል። ምንድነው ማሜ ጨዋይ ናት ተብሎ። እኔ ግን ሪስፔክት የሚባለው ነገር ነው። ቤቴ ላይ ቁጭ ብለህ የማንንም ጥንባታ ወንበዴ ሴት ስታወራ ከዛስ ምን ይላሉ? በአጋጣሚ ለሱ ደወልኩ ብለው ወደ እኔ ይደውላሉ። የሆነ ሰዓት አይዶን ነው ለምን እንደዛ እንደመጣ አላውቅም። እኔ ትርበተበታለች ሴቷ። እንዴ አዮቄ ምን ሆነሽ ነው ስላት፣ አይ የጆኒ ስልክ እኮ መስሎኝ ነው ወደ አንቺ የደወልኩት ይቅርታ ትለኝና ልክ ሌላ ነገር እንዳላቸው ይሆናሉ። በራሳችሁ ውስጥ ይዩት ይሄንን
ላይክ ይሄ የቅናት መንፈስ ነው? ሪስፔክት ነው? ምንድን ነው የሚባለው? ይሄ ሰውዬ ከስራ አይወጣም፣ ሌላ ድራማ ይዞብኝ ይመጣል። ሰዎችን እንደዛ ስትናገሩ ደግሞ ሌላ ነገር ደግሞ እናንተ ላይ ጀጅ ያደርጋሉ። ጋይስ አንድ ሴት አሁን ኖርማል ናት፣ ልደውል ትችላለች፣ ፍሬንድ ይኖረዋል ምናምን፣ ምንም እኮ ችግር የለውም። እኔ አሁን ድሬውን ወይ እንትናን ካወራ ስፒከር ላይ አርጌ ነው ማወራው። እነ ዱርዬውን ምናምን አወራለሁ ቁጭ አርጌ እዚህ ላይ ምንም ነገር የለኝም። ያውቃሉ የልጆች ያባት ነው ባሌ ነው ምናምን፣ ሌላ ነገር የለኝም። ዝም ብዬ ቁጭ አርጌ ስፒከር ላይ ነው ማወራ። የሚያንቀጠቅጠኝም የሚያርበደብደኝም ነገር የለም። ሌባ ሰው ግን የራሱ ሌብነት አይታወቅበትም። በቃ ሌብነቱ እንዴ! አንተ ለማላቃት ሴት ግን ይህን ያህል ዲስሪስፔክት ስታስደርገኝ ግን አንተ አይደብርም? ለራስ እንዴ እንደዚህ ምታ ልጮይ ነው ምንም ሳታቂ ስለ ሰዎቹ እንዴት ልትናገሪያት ነው? ዲፌንስ ያደርጋል ሌላ ሰው ጋይስ። እኔ ዲስሪስፔክት አድርጎኝ እሷን ዲፌንስ ያደርጋል ዝም ብሎ በአጋጣሚ ያገኛትን ሴት። ትናንት ግን አትላንታ ላይ የሆነ ችግር ስትፈጠር ከእስር ቤት ስትወጣ እኔው ነኝ ከቂጤ የነበርኩት። ማንም አላገዘ ባይዘዌ በአካባቢው አንድ ደህና ሰው የለውም የሆነ ነገር እንኳን ቢሆን። እነዛ ሴቶቹ ደግሞ ወይ በገንዘብ ወንዶችን የሚገዙ ናቸው። ዝም ብሎ ባላቸው ይሄ እማይረባ በቃ ከዚሁ ጠግባ ማትሉት ገንዘብ እየከፈሉ ትሪት የሚያደርጉ ወንዶችን ታውቃላችሁ። ልክ እንደነዚህ አይነት ወንዶች ነው ያላቸው። ከዛ እኔም ቁጭ ብለው ጀጅ ያደርጉኛል እዚህ ጋር ቁጭ ብዬ ማለት ነው። እኔን ጀጅ ለማድረግ ማንም ሰው ሞራሉ የለውም። ይሄ ላይክ ተጣልተሽኝ ምናምን ልታወሪ ትችያለሽ። ከዛ ውጭ ግን እኔ ከልቤ ሴት ነኝ፣ ለራሴ ይፈርማለሁ። ቢካዝ በብዙ ሴቶች አያለሁ ብዙ ነገር። ሰዎች እንደብድ መስያችሁ እንደብድ እብድ ቴንኪን ይማል እንደብድ መስያችሁ እብድ ናት ብላችሁ የምታስቡ ሰዎች እብድ አይደለም። ሰዎች ከጭንቅላታቸው ሲዞርባቸው ነው በቃ የማይሆን ነገር የሚያደርጉት። እኔ ትናንትና እዚህ ወጥቼ ስጨፍር መጠጥ አለ ወድቄ ብሰበር ደም ቢፈሰኝ ምን ቢለኝ ማን ነው ተጠያቂው? እኔ ራሴን ራሴ ገደልኩት ማለት ነው። ግን እግዚአብሔር ነው የጠበቀኝ። ቢካዝ ስካር ነው። ስትረስ አለ እኮ ጋይስ፣ ስትረስ አለ። ስትረስ እኮ አለ ጋይስ። አሁን እሱ የዛን ቀን ላይቭ ላይ ባይገባ ኑሮ አይ ኖ ዋራም ዱይንግ እኔ ጋይስ ለበርዝዴ ጓደኞች አሉ ከመቼው ተነጋግረናል ቁጭ ብለን እንድንጫወት ማለት ነው። እሱ ሲመጣ እኮ ነው ነገሮቹ የተቀየሩ ጋይስ። እሱ ሲመጣ ነው ነገሮች ሁሉ የሚቀየረው እዚህ ቲክታክ ላይ። በባለፈውም እንደዛ ያለቀስኩት በቃ ምንድን ነው የሚፈልገው ብዬ መልስ አጣለሁ ለራሴ። በቃ what do he want? ማላገጥ ነው የሚፈልግ። በቀደምም እንደዛ ሲደውል ነው የቫላንታይን ዴይ፣ ትናንትናም እሱ ሲገባ ነው። ከዛ በፊት እኔ ገብቼ እጫወታለሁ። ምን አድርጌ አውቃለሁ ጋይስ? አልቅሼ አውቃለሁ? ላይክ እሱ ሲነካኝ ብቻ ነው በቃ ቢካዝ አይገባኝም የሚል ነገር አለ ጭንቅላቴ ላይ። ይሄ ለእኔ አይገባኝም። በቃ እኔ እናንተ አብረን መሆን ባንችል እንኳን ክሬዲት መስጠት አለብህ ብዬ ስለማስብ ነው በቃ ማለቅሰው አንዳንዴ። በቃ እሺ እኔ ማለት ቴንክ ዩ ሶ ማች። ግን አሁን አንዳንድ ሰው ከጥላቻ ምናምን የሚያስበው እንዴ የኔ ጉብዝና እኮ ነው ለልጆች መኪና ገዝቼ ገና ለገና ልጆች ሲያርጉ ይጠቅማቸዋል ብዬ ላይክ እያደጉ ነው ልጆች እና የኛው መኪና ኦልሞስት እያረጀ ነው ብሎ የሚያስማን ነው። እግረኛ የሆነች እናት እኮ አለች ልጆቿን ባስ ለባስ ልጅ ባይዘወይ በባስ መሄድ ይችላል እኮ። ግን እናትነቴ ነው ጠዋት እዚህ ጋር ቁጭ ብዬ ልጄንማ መላክ አለብኝ። አማንዬ ገና የመጀመሪያ ፍሪኬ ነው የጀመረው፣ ገና አሁን ነው የጀመረው። ግን ከመጀመሪያው ባስ ከማስወስደው እኔ ላድርሰው ጠዋት 15 ደቂቃ ናት ትምህርት ቤቱ ብዬ ጠዋት ተነስቼ ልክ 3 ሰዓት ላይ ደግሞ ሂጄ ማነሳው። ባስ እኮ መሄድ ይችላል በባስ። እና ክሬዲት መስጠት አለብን። ዝም ብለን ቁጭ ብለን ማውራት ብቻ አይደለም። እሱን በድለሽዋል ብትሉኝ እኔ የበደልኩትን ነገር አላቅም ጋይስ። አይዶ ነው ሜቢ ለእኔ ያልታየኝ ነገር አለ። አይዶ ነው አንድ ቀን በድዮ አላቅም። እንደ ህፃን ልጅ ነው ልብስ ማጥበለት። አይስዌር ይገርመኛል ራሴ ራሱ። ብዙ ጊዜ ወንዶቹ ትሪት ስታደርጓቸው እንደ እናት ትመስላት እናቱ የሆንሽበት
እናቱ የወንሽለት ትመስዋለሽ የሚል ሰዎች አሉ። ከዛ አባባል እኔ አልቀበልም ይሄን አባባል ጋይስ። ለምን በሉኝ፣ በጣም ስማርት የሆነ ሰው ጨዋ ያሳደገው ደንበኛ ፓረንት ያለው ሰው እኮ እንደነዚህ አይነት እናትን ሚስትን ያከብራሉ ጋይስ። ቢካዝ ጨዋ ነሃ፣ የተሰጠን ሪስፔክት ቫሊዩ ማድረግ አለብህ። ብዙ ሰዎች ግን ወንድ ልጅ ስትንከባከቧቸው እናቱ የመሰልሽ ትመስዋለሽ ብሎ ብዙ ሰው ይህን ወርድ ይጠቀማል። እኔ ከነዛ ሰዎች አይደለሁም ጋይስ። ከነዛ ሰዎች አይደለሁም። ትክክለኛ ጨዋ ወልዶ ጨዋ ያሳደገው የፓራንትን ፍቅር የሚያቅ የሚስቱንና የጓደኛን ክብር የሚያቅ ሰው በዛ መጠን ትሪት አይደራረግም። ሌላው አዲስ አበባ አልኩኝ፣ ዲሲ እና አትላንታ ቁጭ ብለ የተደራረግነው ይቅር፣ ፈጣሪ ነው የሚከፍልህ አንተን። ግን እኔ አሁን የምፈልገው ከዚህ በፊትም አውርቼበታለሁ፣ 2-3 ዓመት ሊሆነኝ ነው። ያ እንደ አዲስ እየመጣህ ድራማ አትፈልግ። የሀብቱ ቤ ላይ ከማይን በቃ ወንድ ሁን። ለእኔ ገብተ መልስ ሰጠኝ አልሰጠኝ አይጎረብጠኝም። እንደ ወንድ የሚያስከብርህ ግን ልጆችን ሰርተ ስትረዳ ብቻ ነው። ይሄ ሶሻል ሚዲያ ትተነፍስበታለህ በቃ እንደፈለግ። እኔ መተንፈሻ ስላጣው ነው እንጂ እኮ እዚህ ጋር ወጥቼ እንዳንተ ፍሪ ብሆን ሶሻል ሚዲያው ትዝም አይለኝም። መጥቼም ለማንም አላብራራም። ግን አንዳንድ ሰዎች ሳታቁ ዝም ብላችሁ ዘላችሁ ስለምታወሩ ልጅ ጥላበት ከበላዩ ሂዳ አግብታ ጆኒ እኮ እኔን አላገባኝም። የ80 ሚስቱ እኮ አይደለሁም እኔ። ዴት ተደራረግን በቃ አብረን ኖርን ምናምን እንደዛ ነው እንጂ እኮ በ80 እኮ አላገባኝም። ቴንክስ ጋር እንኳንም 80 አልኖረኝ። ከአንተ ጋር ቅደድ አትቅደድ፣ ከትዳሬ በላይ እኔም ፈልገኝ ሳይሆን ከትዳሬ በላይ ሄደችብኝ። ምን እያልክ ትንገዛገዝብኝ ነበር አለማድረጌ። ያው እሱ ይፈልግ ነበረ ብዙ ጊዜ እንደዚህ ላይክ ሜሪጅ እንድንሆን። ግን እኔ አይሆንም፣ ለእንደዚህ አይነት ሰው የሚሆን አይደለም። አስባችሁታል? እኔ በኮርት አሁን ከእሱ ጋር ተጋብቼ ቢሆን ያለብኝ መከራ ይሄ ነበር። እግዚአብሔር ደግሞ ይሄንን አውቆ ከአንተ ጋር እሱ ስለ እውነት ለመናገር ይላል ላይክ እንደዚህ እናድርግ በህግ ምናምን እንደዚህ ይላል። እኔ ግን አልታየኝ። እኔ እንደ ሴትም ስማርትም አይደለሁም ባይዘዊ እንደዚህ ላይክ ምን ሊያደርግ ነው ምንድን ነው ብዬ ኢንቨስቲጌት ማድረግ ሴት አይደለሁም። ከትዳሩ እንኳን ድሮ ኢትዮጵያ ጥሏት ለመጣው ትዳሩ እንኳን ገና ዴት ስንደራረግ 80ውን ቀዷል። ቅደድ በይው እንጂ አብሮሽ እንደዚህ ምናምን ሲሉኝ አንድ ቀን ጠይቄው አላውቅም ጋይስ። አይ ዶንት ኖ ሚስቱ ልታገባ ሌላ ወንድ ስትል ነው መሰለኝ 80ውን የቀደደላት እንጂ እስቲ ቅደድላት 80 ይዘህ ከኔ ጋር አለ በዚህ ወጣ ወደ ብዬ እንደዛ እንደ ሴትም ስማርትም አይደለሁም። ባዘር ማረግ ሴት አይደለሁም። በአጠቃላይ እኔ በራሴ ኮምፈርት ዞን ነው በቃ ሰላም ነኝ። ሰላም ብቻ ፒስፉል ላይክ ለማይንዴ ነው በቃ የምፈልገው እንጂ ስለሱ አዲስ አበባ ምን እያደረገ ነው ስልችት የሚላችሁ ወሬ አለ። አንዳንዴ ቦሪንግ ነው የሚሆንብኝ። በቃ ስለሱ እኔ ጠይቄ ባላቅ እዚሁ ታመጡት እዚሁ ተወስዱት ወሬውን። አሁን እኔ አላቅም። ስናፕቻት ላይ ጓደኞቹ ያዩታል መሰለኝ ይልኩልኛል ለእኔ ጋይስ እያነሱ ወይ ከሴት ጋር ወይ ሽሻ ቤት ሲሆን ምናምን እንደዛ አይነት የሆነ አርቲ ቡርቲ። እኔ እንትንም ስናፕቻትም የለኝም ግን ያዩታል። እዚህ ጋር መጦ ደግሞ እኔ ላይ ደግሞ ድራማ ያደርጋል። ለምን? እኔ ስለማላየው ማለት ነው። እንደዛ ነው ያስባል። ለነገ መጦ መግባት እንዳለበት ስለሚያውቅ ለእኔ ማሳየት አይፈልግም ነገሮችን። በራሱ ሙድ ያለውን ሙድ አራምዶ ሲጨርስ እዚህ መጦ ለመመለስ ነው የሚፈልገው እሱ። እና ከኔ ስር ውጣ ነው ውጣ በቃ ሊቭ ዩር ላይፍ። ከዛ ውጭ ወጣ የፈለግከው ማውራት ትችላለህ። አሩ ማይንድ እና ሌሎቻችሁ ደግሞ ያው በእኔ በኩሉ ናችሁ ስለሰጣችሁ ሳይሆን ትክክለኛ ነገር ስለምትፈርዱ የራሳችሁ የሴትነት እንትናችሁ ይክፈላችሁ ጋይስ። እያላችሁበት ላይክ እውነትን በእሷ ቦታ በሆን ምንድን ነው ብላችሁ። እኔ አሁን የሆነች ሴት እንደዚህ ብትሆን ያሳለፍኩትን ነገር ስለማቀው ወንድየውንም ልስማ ልል እችላለሁ። ግን እንዴት በቃ ልጅ ማደግ እንዴት እንደሆነ በተለይ እርጉዙና የሆነች ሴት በቃ ታሳዝነኛለች። ያሳለፍኩትን ላይፍ ስለማቀው እስኖ እኮ እየዘነበ እኮ ነው። እኔ አንድ ልጅ አርግዤ ሁለተኛ ልጅ ቤቢስተር ላደርስ የሚሄደው ብዙ ነገር ነው በህይወት ያሳለፍኩት። ግን የእናንተም ግዴታ አይደለም፣ ላመጣዋቸው ልጆች ግዴታዬ ነው። በቃ ግዴታ ሲሆንብኝ ግን ባዘር እየተደረግኩ አይደለም፣ ሰላሜን እያጣው አይደለም። አትሊስት ለጭንቅላቴ ንጹህ ጭንቅላት መኖር አለበት። ልጆቼን ቴኬር ላረግ በቃ እኔ የፈለገ ብበድል እንኳን ያልበደልኩን በቃ ለልጆቹ ስትል ልም ያለውን በቃ ልጆቼ በሰላም እንዲያድጉ ተሴት አትምጣብኝ፣ አትረስብኝ ነው እኔ ማለቅ ሰው በቃ አንድ ቀን ና ብዬ ደውዬ ምን ያላቅም ተሳስቼ ራስን ካልዋሸው በስተቀር
ከዛው ቁጭ ብለህ እንደ ሴት ማውራት ትችላለህ። ወሪቨር ገብተህ እኔን ግን አትራስብኝ ነው በቃ። አማኒ ይጎ ካን ጊቭ ሚ ዋተር ኖ አስቀም ጎ ተለው ምን ልታረግ ነው ደግሞ? ጎ ብሪንግ ዋተር ፕሊዝ ሃይ ጊቭ ሚ ዋተር ጎብስ። እነዚህን የመሰሉ ማርያም ኬክ የሆኑ ልጆች አንዳንዴ ትታደለዋለህ እንጂ ምን አትለውም አሉ። ንቅት ያሉ በቃ እግዚአብሔር ባርኮ የሰጠኝ። እነዚህ ደግሞ ነገ ትልቅ ቦታ እንደሚደርሱ አውቃለሁ። እኔ የለፋውባቸው ልጆቼ ናቸው። የተዋረድኩባቸው ብዙ ነገር አይቻለሁ። እኔ በልጆቼ ከብዙ ሰው ጋር ተለያይቻለሁ። እሱ እኮ ስናየው ምስኪን ነው እኮ የሚናገር እኮ አይመስልም። አንዳንድ ሰው ካሜራ ተገጥሞ ቢታይ አይ በየቤቱ ያለ ጉድ። መፍረድ በጣም ቀላል ነው ጋይስ። አንዳንድ ሰዎች የራሳችንን ቤት ሳናሸንፍ ስለ ሰው ታሪክ ለማውራት አቅሙም የለንም። እኔ ወጥቼ ያወራሁት ስለ ራሴ ነው ያወራሁት፣ ስለ ሰው አላወራሁም። ስለ ራሴ ሳወራ ግን አንዳንዴ ከአቅማችሁ በላይ ስለሆነ ነው እንጂ አሜሪካ ቁጭ ብላችሁ ለሰው ኤክስፕሌን የምታደርጉበት ሀገር አይደለም። ግን በቃ ቁጭ ብላችሁ አይነ ድንብሳችሁን ቁጭ ብላችሁ የምትፈርዱ ሰዎች ስላላችሁ አትፍረዱ። አሁን እኔ ሰው ሲያወራ ምን አይነት ባል ነው እላለሁ። ለባልነትህ ሴት ስትሆኝ ደግሞ ምን አይነት ሴት ነሽ ለልጆቿ እላለሁ። በቃ በጣም ጠንካራ ሴት ነኝ፣ ደስ ትለኛለች። ራሷን የምትጠብቅ ላመጣችሁ ነገር ዋጋ የምትከፍል። እንደ አሜሪካ እኮ አልችል ብሎ እኮ ልጆቻቸውን ኢትዮጵያ የሰደዱ ሰዎች እኮ አሉ ጋይስ። ለ4 ዓመት ለ5 ዓመት ሲያድጉ ይመጣሉ እያሉ። እኔም እኮ ቤተሰብ አያቶቼ አክስቶቼ ምናምን አሉ እኮ ኢትዮጵያ። እዚህ ሀገር 500 ወይ $1000 ከላክሽ እኮ ልጆች ስቴኬር ይደረጋሉ አሪፍ ትምህርት ቤት እየተማሩ። ግን የልጅ ፍቅር እኔ እዚህ ጋር ቁጭ ብዬ ልጄ ሲበላ ቁጭ ብሎ ማየት ራሱ የእናትነት ፍቅር ነው። ለምን 5 ደቂቃ አትሆንም? ፍቅር ስለሰጦት እኮ ነው ትምህርት ቤት እጄ ማነሳው ጋይስ። እንዴ 24 ሰዓት እኮ ታይም መስጠት እኮ አይደለም የፓራንት መገለጫው እኮ ጋይስ። እኔም ሰው ነኝ፣ ታይም ያስፈልገኛል። እኔም ግን ደግሞ ለልጆች የሚገባቸውን ሰዓት ነው የምሰጣቸው። 24 ሰዓት ልጅ ጋር አልሆንም። ማንም የሚሆንም የለም። ታይም ያስፈልጋል። አሜሪካን ሀገር ሚታ የሚባል ነገር አለ፣ ለራስ ጊዜ መስጠት። እንዴ አንቺ እኮ ጤነኛ መሆን አለብሽ ለልጆች ጊዜ ለመስጠት። ራሴና ዞሬ አንቺ ጤነኛ መሆን አለብሽ እኮ ለልጆች ጊዜ ለመስጠት። ሆላ ጎቴ እንዴ ጊዜ ስጧቸው፣ ጊዜ ስጫቸው። ቲክታክ ላይ ብለሽ ይለኛል የኔ አምባሳደር ሱፐርቫይዘር እና ማናጀር ነህ አንተ። 24 ሰዓት ቁጭ ብሎ ማሳደግ ልጅ እኮ ልክ እንደ ወንድ እሱ ወጦ ሳይሰራ ወጣሽ ስሪ ይለኛል እንጂ እኔ እኮ እንዳንተ አይደለሁም። ቀጥ ብዬ እያሳደግኩ ነው። ለአንተ ደግሞ መናገር አይጠበቅብኝም። እኔ ምን ቢኮዝ አንተ ጠላት ስለሆንክ እኔ ያለኝ ብዬም አልነግርህም። ሰው ሳያብድ እብድ ይሆናል እንደዚህ ሶሻል ሚዲያ ላይ ገብቶ ሰው። የሶሻል ሚዲያ እንትን እኮ አንተ ነህ እኮ የመጀመሪያው። ሲክድ ደግሞ አቤት እንዴት ነው አንዳንድ ሰው የሚዋሸው ግን። አቤት አምላኬ ሆይ ከእንደዛ ትንሽ ቀንሰ ብትሰጠኝ ምን አለበት? እኔ ማስመሰል እንኳን አልችልም እኮ ጋይስ። ሊያሹ በዚህ አጋጣሚ ቴንኬኒ ማን ስለምታውቀው ነው ያወራች። በቃ ታውቀዋለች ምን አይነት አብግን እንደሆነ ታውቀዋለች። ሊያሹ በደንብ አድርጋ ታውቀዋለች። በአካባቢ ያሉ ሰዎች ጥንቅቅ አድርገው ያውቀዋል። አንተ እኔ ያው እንደ ልጅ እናት ብሆንም ደግሞ ከኔ በላይ ደግሞ የሚያውቁ ጓደኞች አሉ። ወይ ራስሽን አትጉጂ። ወድጄ መሰላችሁ እዚህ ቁጭ ብዬ እኔ ቡና ስር መጠመጠም ሙለው አንዳንዴ እኮ አንዴ ጠጥቼ ሁለተኛ ፈላለሁ ጋይስ። ቡና ለመጠጣት እኮ ሰው ሱስ ካለበት በማሽንም ወጦም ስታርባክስ ምናምን ይጠጣል እኮ። አንዳንዴ በቃ ወይ መሄጃ ማጣት እላለሁ ዝም ብዬ። ቢኮዝ 5 ሰዓት ወጣ ምንድን ነው የምትሰራው? ሁሏም ሴት አረ በቃሽ የኔ ፍቅር በእናትሽ። ሁሏም ሴት ልጆቿን ታሳድጋለች፣ ግን በንጹህ ጭንቅላት መሆን አለበት። ጭር ቢያረጋችኋል የሆነ ሰዓት ላይ መጡ
እንዴ ሪላክስ። አንዳንድ ሰው እኮ ደስ ሲለው አሁን አዲስ አበባ ሄድኩኝ አይደለ ደስተኛ ነኝ የነበርኩ። አንተን ተሳስቼ ልጆችን እርዳም አላልኩ ያዛቸውም አላልኩ። በቃ ልጆቹ ሴፍ ናቸው። የሆነ ነገር ብትጠይቅ እንኳን ሄደ ማየት ትችላለህ። ልጆቹ የት ቦታ እንደሆኑ በደንብ ሴፍ የሆነበት ቦታ ማድረግ ያለብኝን ነገር አድርጌ ነው ሄድኩኝ። ስደውል እንኳን ስለ ልጆች አልጠየክም እኮ እኔ አዲስ አበባ ሲሄድ ልጆቹ የት ላይ ናቸው ያሉት፣ ልጆቹ የት ነው ጥለሻቸው የሄድሽ ብለህ እንኳን አልጠየክም። ይሄ ነው ያንተ ችግር። ገባህ? የጠየከኝ ስለ እኔ መጥፋት ነው። የእኔ መጥፋትም አሳስበው አይደለም። እዚህ ሚዲያ ላይ ትመጣለህ፣ አጣሃኛ። አፌን ስከፍት ሁሌ አታየኝም። እዚህ ላይ አጣሃኝ። በዛ አጋጣሚ የት እንዳለው ለማወቅ ፈልገን የደወልክ እንጂ ስለ ልጆች ኬር አድርጋ አይደለም። እኔ አሁን በተለይ ትዝ ያለኝ መኪና ልገባ እየቆየ እኮ ነው። አንዳንድ ነገር ያው አለ ስሜቱ አውቀዋለሁ፣ ግን ያን ነው በቃ። ክፋተኛ ወንዶች አሉ እንደዚህ ብዙ፣ ሴትም ትኖራለች የምታቃጥል ወንዱን። ግን እኔ ከነዛ ውስጥ የምመደብ ሰው አይደለሁም ጋይስ። ኧረ ሞኝንሽ ይሉኛል አንዳንዶች። እንደዚህ አድርጎ ኧረ እንደዚህም አይሆንም ይሉኛል። በቃ የሆነ በቃ ቢያገናኛችሁ እንኳን ልጅ ነው የሚያገናኛችሁ። አንድ ቀን እስቲ እኔ እናንተ ተነጋግረን ገንዘብ በዚህ ቀን እሰጣለሁ ልጆቼ በዚህ ቀን እዛለሁ ብለህ በትክክል አውርተንበት ያረክበትን ቀን ንገረኝ እስቲ። መቼ ልጅ እጠብቃለሁ ብሎኝ ያረገኝማ እኔ ቨርጂኒያ እያለሁ እንኳን በደህና ቀን ለቀኩት ያንን አካባቢ። ልጅ እጠብቃለሁ ብሎ ማለት ነው ጋይስ። ማታ ተነጋግረን ባርኮዬን የወለድኩ ሰዓት ልጅ እጠብቃለሁ ብሎኝ ማታ ጠዋት ሊመጣ ማለት ነው። ኦኬ ብዬ ሰዓት እኮ ደርሶብኛል ጋይስ። መጣው እያለ 3 ሰዓት መግባት አለብኝ ስራዬ ማለት ነው። ትመጣ እየጠበኩ እኮ ነው ተሎ ብለና እንጂ ልጁን እኮ ሚይዝልኝ ካለለ ቢኮዝ አስቀድሞ ካልነገረኝ ቤቢስ ህያብ የሚያስቅ ነገር ነው እንደ ያወራሁት ህያብዬ ስለማቅሽ ነው የጠየኩሽ። ልጅ እጠብቃለሁ ብሎ ቆይ መጦ ሊጠብቅ ነው ብዬ 3 ሰዓት እኮ ሆኗል ጋይስ። ሰዓቴ ደርሶብኝ ማለት ነው ልሄድ ብዬ እንዴ እየጠበቅኩ እኮ ነው። አትመጣም እንዴ ሰዓት እኮ አለፈብኝ ነው አለ። ማታ ሰክሬ ያድሬ ነው እባክሽ መምጣት አልችልም ማለት ስራ እኮ ልሄድ እኮ ነው ጋይስ። ስራ ደርሶብኝ ስራ የቀረው ሚይዝልኝ አጥቼ ጋይስ። ወይ ቤቢስተር መፈለግ አልችልም ቢኮዝ ቱ ሌት ነው ወደ ስራ ለመሄድ ጋይስ። በጣም ነው የሚያላግጠው፣ በቃ ከአቅም በላይ ነው የሚያላግጠው ጋይስ። ህያብ አውቃታለሁ ለምን እንደሳቀች አላውቅም። ያው ራሳችሁ የምታሳልፉት ስቶሪ ነው ይሄ። እያንዳንዳችሁ ታውቁታላችሁ። አይ ዶንት ቲንክ ሶ የሚያስቅ ነው ብዬ ማሰብ ያወራሁት ነገር። ህያብ በየቤታችሁ አላችሁ ብዙ ነገር ያለፋችሁት ድራማ ነው ይሄ። እናንተና እኔ ልዩነታችን ምንድን ነው? ወጣችሁ አታወሩ። ዘይ ዶንኬር ቤቢሲተር ጥላችሁ ቂጣችሁን ጥላችሁ ስዳንሱ ብታድሩ ምንም አይመስላችሁም። ቢኮዝ ስትረሳችሁ የምታራግፉት ክለብ ለክለብ እየዞራችሁ ነው። ምንም አይመስላችሁም። እኔ ደግሞ ስትረሴ ነው ያራገፍኩት እዚህ ላይ ነው። ቢካዝ የሆነ ሰው በህይወታችሁ ይመጣል። ሁላችንም ተፈላጊ ከሆንም ሴቶች ጋይስ እኛ ልብ እስከከፈትን ድረስ ግን የሆነ ሰው በህይወቴ ከጥፋቱ የሚማኝ ሰው አንድ ጊዜ ነው። ልጅ ተይዞ ሰው ጋር መኖር ከባድ ነው የሚለውን የተማርኩት እኔ ለራሴ። በቃ አሁን እኔ ዴት አረግኩ አላደረግኩኝ ያነ ከኔ ጋር ማተር አያረግም። ግን ልጅ ተይዞ ዘይ ዶንት ኬር የሆነች ሴት ካልሆነች በስተቀር አባትም አባት አልሆነም። እንኳን ሁለተኛ አባት መጥቶ ለአንዳንዱ ሰርቶለታል፣ ሊሰራ ይችላል። አይ ዶንት ኬር ከሌላ ሰው ጋር ራሴን ኮምፔር አላረግም። ራሴ ባለውበት ሰዓት ግን አሁን ሌላ 3ኛ ባል መጥቶ ከልጅ ጋር የሚኖር ሰው ላይክ የምኖር አይደለሁም። በቃ እኔ በጣም ሴንሲቲቭ ነኝ በልጆቼ ጋይስ። ሌላ ሰው አምጥቼ እዚህ ውስጥ እኖራለሁ፣ የተባረከ ትዳር ይሰጠኛል፣ የነገን የሚያውቀው ፈጣሪ ነው። አሁን ላይ ግን ልጅ ተይዞ ሰው ዴት ማድረግ በጣም ይከብዳል። እንደኔ ነው የምላችሁ። አንዳንዱ ደግሞ ምንም አይመስለውም። ቤቢሲተር 24 ሰዓት ልጆቻቸውን ጥሎ ቂጣቸውን ገልብጠው ልጆቻቸው 2-3 ቀን ቢያድሩ ዘይ ዶንት ኬር። ያን እናትነት አይደለም ጋይስ። ግን እኔ እንደዚህ አላረግም ተብዬ ደግሞ ጥባጢቦሽ እኔ ላይ መጫወት አችልም። እኔ ለራሴ ነው ያልኩት እንጂ ለአንተ አይደለም። ፈረዱ አልፈረዱ ሄዱዬ ምን ያመጣሉ? ምንም እኮ የሚለውጡት የለም። ሰው እንዲረዳኝም አይደለም ማወራው። ግን አንዳንድ ሰው ፈጥሮ ስለማያውቀው ነገር ከሚያወራ አውቀን እናውራ ነው በቃ። አውቀን የምናውቀውን ያየነውን ነገር እናውራ።
በቃ እንደዛ ነው። ሁላችንም ደግሞ እንተዋወቃለን ሚዲያ ላይ ሁላችን ማለት ብዙ ሰዎች ሞስት እንተዋወቃለን። ቨርጂኒያ የምንኖር አትላንታ የምንኖር ሰዎች እንተዋወቃለን በትንሹ። ብዙዎቻችሁ ያው እንደዚሁ ዴት አድርጋችሁ ወልዳችሁ ዘይዶን ኬር ተብላችሁ ስትፈልጉ ቤቢስተር ትጥላላችሁ፣ ስትፈልጉ ቻይልድ ሳፖርት ላይ አስቀምጣችሁ የምትኖሩ ሰው ናችሁ ያላችሁት። ቻይልድ ሳፖርት ለጠየቅሽ ሴት ጎበዝ ነሽ ነው የምልሽ። በሰዓቱ አክሽን ተጠቅመሽ አንድ ሰው ዋጋ ላለበት ነገር ዋጋ እንዲከፍል ስላደረግሽ ማለት ነው። ያነ የኔ ዊክነስ ነው። ግን ደግሞ ከመጀመሪያው ጀምረህ ትከፍላታለህ። አሁንም ልንገርክ የገንዘቡ አይደለም እኔ ዋናው ሪስፖንሲቢሊቲ መውሰድ አለበት ብዬ ስለማምን ነው እንጂ ለገንዘቡ ለምናምኑ አይደለም። ባዘርም እየተደረግኩ ልጆቼ ላይ ገንዘቤን ኢንቨስት አድርጌ ታይሜም እየተበላብኝ። ታይም መበላት ማለት እኮ የወጣትነት የሽማግሌ የአዳልት የምን የመሆን አይደለም። በቃ ታይም ማለት ሰዎች በጊዜያቸው ማድረግ ያለባቸው መስራት ሲገባ መስራት አለብኝ። ህይወቴ ላይ ሁሌ 2500 ብር እየከፈልኩ የሰው ቤት አልኖርም። የራሴ ቤት ሊኖረኝ ይገባል። ጊዜ አለው ይመጣል። ያ ጊዜ ትረስሚ ግን ማድረግ ያለብኝን ነገር በታይም ማድረግ አለብኝ ነው በቃ። ሁሌ ሰው ቤት አንኖርም ጋይስ እየከፈልን። እንደኔ ጉብዝና እኮ 2500 በአመት ብታመቱት እኮ ቤት ዳውን ፔይመንት አድርጎ ለመግዛት አይደለም ለሌላ ነገር ይጠበቅብኛል። ግን ወጥቼ ስላልሰራው ፔይስታፍ የሚባል ነገር አለ። እሱ ያስፈልጋል ቤት ለመግዛት። ያ ማለት ደግሞ ኢንካምሽ ይወስነዋል ወጥሽ ሰዓት ለመስራት እንጂ ቤት እኔ አይደለም ያውም እኔ ጎበዟ ማለት ነው። ቤት መግዛትም ቢግ ዲል ነው። እርዘ ቢግ ዲል። ስንት ዓመት እዚህ ሀገር ስንኖር በላይፋችን መለወጥ አለብን። ሸገሩ ቴንኪው መለወጥ አለብን በላይፋችን። በየቤቱ እንደዚህ የምታረጉ ወንዶች ሪሌሽንሽፓችሁ ተለያዩ፣ አይስራ። አዘንዱ ዘደይ ግን ሪስፔክት የሚባል ነገር አለ። ለልጆቻችሁ ኃላፊነት እንደኔ አይነት ሴት አሁን ለልጆቹ ጥሩ አባት ቢሆን ከሱ በላይ ነው እኔ ማከብረው። እሱ ክሬዲት ትሰጣላችሁ። አትሊስት ለኔ መጥፎ ቢሆን እንኳን ለልጆቹ ጎበዝ አባት ነው እንላለን ሴቶች። ለኔ መጥፎ ሆኖ ለልጆቹ ጥሩ አባት ቢሆን አሮን ማይንድ ጋይስ። የሆነ ነገር ብትሆን እንዲያውም ማግዝ ሴት ነኝ እኔ። ከልጆችም የለም ከኔም ሪስፔክት የለም ከሁሉም ነገር የለም። ቁንጅና እኮ ፈራሽ ነው። ይሄ እድሜያችን እየጨመረ ነው። ምንም ሁሌ እንደሳቀን እንደተገለማመጠን አንኖርም። የሆነ ሰዓት ያዳልጠናል እኮ አንዳንዴ። መስማም እንደዚህ ብለን እኮ መቼ የሆነ ነገር እኮ ልንሆን እንችላለን እላለሁ እኔ በቃ ዝም ብዬ በራሴ። ልጆቼን ማሳደግ እኮ ግዴታዬ ነው በቃ። ግን የኔ ብቻም አይደለም የእሱም ግዴታ ነው ብዬ ነው ማስበው እንጂ እናንተ እንድትፈርዱ ጎበዝ እንድትሉኝ ምን እንድትሉኝ አይደለም። በቃ ላመጣናቸው ልጆች ግዴታ አለብን። ጄሚ ቴንኪዩ በእናትሽ በጣም ቴንኪዩ ሶ ማች። ግዴታ አለብን በቃ። ያበሽቃል ኦፍኮርስ በጣም ነው የሚያበሽቅ። ለልጆቻችሁ ሳትረዱ ክለብ ውስጥ እየገባችሁ ጠርሙስና ሴት በሴት ታጅቦ ወይ ምናምን መታየት እኮ እኔ እንጃ። አብሯችሁ ቁጭ ብሎ የሚያወራችሁ ሰው ራሱ እኔ ጤነኛም አይመስለኝም እንዴ። አንዳንዴ እኮ ጓደኝነት እኮ ማንነት ነው ጋይስ። ሰው ልጅ መጥፎ ነገር ሲሰራ ኧረ እንደዚህ እኮ አይደረግም ይባላል እኮ ይባላል። እንደዚህ አይነት ነገር በጣም መጥፎ ነው አይደረግም። እኔ ልጄን ለሰከንድ ሰው ቤት ጥዬ መምጣት ራሱ ያስጠላኛል። ኢንስቴድ ኦፍ ቤተሰቤ ካልሆነ መስጠቀም ኖ እንደዚህ የምታደርገው ትክክል አይደለም ማለት እኮ አለበት። ምን ይቀርበታል አንድ ሰው? እኔ ራሱ የሆነ ነገር ከሰራው ወይ ማሜ ትክክል አይደለሽም። ትናንትና ያወቅኳቸውን እነድሬ እሰማቸዋለሁ። እኔ ለምን ሰው በሰጣችሁ መጠን ማክበር አለብን። ሰውን በቃ የትንሽ የትልቅ የገንዘብ መኖር የመልከጥፉ የምናምን የመሆን አይደለም። ሰዎችን ባከበሩን መጠን ማክበር አለብን። ጓደኛ ማለት ትክክለኛ ነገር የሚነግረኝ ነው ለእኔ ነው። እንደዚህ ስታደርጊ እኮ ትክክል አይደለሽም ቢለኝ አንድ ሰው ማወቅ አለብኝ። እኔ ሳለቅስ ብዙ ሰዎች ይደብራቸዋል ደውለው ማለት ነው። ወንዶቹ እነ ሀሮና እነ ዱርዬው እነ ባርቺ ምናምን ነው የሚደውሉልኝ። ነው ትክክል አይደለሽም፣ እንደዚህ ማልቀስ ትክክል አይደለም፣ በጣም ጠንካራ ነሽ፣ ልጆችሽን ማየት ነው፣ ሪሌሽንሽፕ ካልሰራ ሙቭ አውት ማድረግ ነው እንጂ ሚዲያ ላይ ወጥሽ ምናምን ይሉኛል። ግን አንዳንዴ የጨነቀው አሉ ራሴ እኔ ራሱ ሊፈነዳ ነው። ሰው የሚያወራው ከአቅሙ በላይ ሲሆንበት ነው። በቃ ማንም ሴት ስለ ራሷ ወጣ ማውራትን አትፈልግም። ግን እኔ አሁን እንደዚህ ቫይራል በሚዞር ቪዲዮ እንደናንተ ማያቀኝ ሰው
ምንድነው አስተሳሰቡ? ስለኔ የማያቀኝ ሰው ዝም ብሎ ነው የሚያወራው ጋይስ። የማያውቃችሁ አያውቃችሁ ምትሶኬ። ግን አሁን ትክክል ነው። ቪዲዮ ሲያይ ወይ እንደዚህ ሆና ልንል እንችላለን። ግን ለምን ተፈጠረ እንዴት ነው እንደዚህ ሆነው ብለን መጠየቅ አለብን እኮ ጭንቅላታችንን። ወይ ስታስጠላች ደግሞ መስከር ነው ስሯ ምናምን አይደለም። ማንም ደግሞ ኤክስ ራይት ማለት አይችልም። እዚህ ቲክታክ ላይ መጡ። እኛ መጀመሪያ ማንን ምንድነን? መጀመሪያ አትሊስት ከባልሽ ተለያይተሽ ብዙ ሲንግል ማም ትኖራላችሁ። አትሊስት ከባልሽ ጋር ተለያይተሽ ሰላም አለሽ አንቺ ልጆች። ላይቭ ላይ ስታዩኝ እኔን አትደውሉ ጋይስ፣ በጣም ነው የምታበሳጩኝ። ታይ አቁሚ የምባል ሰው አይደለሁም። በቃ ማዳመጥ ካለብህ አዳምጥ፣ ማዳመጥ ካለብሽ አዳምጪ። አታቋርጡኝ እኔን ጋይስ። እኔ ላይክ ታይ አታይ የምትሉኝ ሴት አይደለሁም። በቃ ብዙዎቻቸው ወይ ሰላም ብለዋችሁ አያውቁ ወይ ምንም ብለዋችሁ አያውቁ። ልክ እንደዚህ ድራማ ስትጀምሩ ልክ እንደ ደህና ሰው ይደውሉና ማምዬ ዋር ሀፕን የስተርዳይ ይሉኛል። አሮን ላይክ እንደዛ የምታረጉ ሰዎች አፕሪሼትም አላረጋችሁም። እኔ የት ነበራችሁ? እኔ ላይክ በኖርማል ቀን የት ነበራችሁ? ልክ ምንም እንዳልተፈጠረ እንደማያውቁ ሆነው ደግሞ የሚጠይቋችሁ ችኮች አሉ፣ ሰይጣኖች። ልክ በቃ አሁን እዚህ ሚዲያ የሚደረገው ማንኛውም ሰው ያየዋል ጋይስ፣ ማንኛውም ሰው እዚህ ላይ የሚታየውን ነገር እያዩ ምን ሆናችሁ ነው? በቀደም የሆነ ነገር እኮ ተፈጥሮ አይቼ ነው ብላ የምትጠይቅ ሴት አለች። በጣም ነው የምታስጠይኝ። እኔ አሁን ወንዶቹም ሴቶቹም ስደውሉ አላነሳም። ቢካዝ እኔ እንደዚህ አይነት ችግር ሲፈጠርብኝ ከሰው ጋር አላወራም። አንዳንዴ ኢሞሽናል ሆናችሁ እዚህ ላይ ነው ማወራው። እኔ ማወራውን ነገር ለማንም ፐርሰናል ተደዋውዬ ማወራው ነገር የለኝም። በቃ የኔ ነገር አደባባይ ላይ የወጣ ነገር ነው። በቃ ዳሴት እኔ ልፈር፣ እኔ ልዋረድ። ነገስቲ በህይወት የሚመጣ ወንድ እሷ እኮ እንደዚህ አይነት ሴት ናት ብሎ አይምጣ፣ እኔ ላይ አይምጣ። ምንም እኔ ተደዋውዬ ማወራው ሰውም የለኝም። በቃ ማወራው የኔ ማንነት ይሄ ነው። በቃ ጋይስ ለምን አንዳንዴ ቦታችሁን ካላወቃችሁ አወዳደቃችሁን ትዋረዳላችሁ። ይሄ መዋረድ አይደለም። በሴት ልጅ ሪሌሽንሽፕ ይፈጠራል እንደዚህ አይነት ነገር። እንዲህ ብዬ ግን እኔ አንገቴን አልደፋም። ወይም ነገ ሰው ሲጣላኝ ቁጭ ብዬ የምታሸማቅቅኝ አይነት ሴት አይደለሁም። ቢካዝ እኔ ዋጋ የምከፍልላቸው ልጆች አሉ። ለልጆቼ ዋጋ ከፍላለሁ። ማንም ሰው መጥቶ አንገቴን የሚያስደፋኝ ችክ አይደለሁም እኔ። በቃ መካሪም አልፈልግም። የሚመክረኝ እህቶቼ እንኳን እንደዚህ እየሆንኩ እያየው አይደውሉም። ለምን ሂኖስ ያውቃሉ ባህሬን። በቃ ዳሴት የሆነ ሆኗል። አሁን እኛ ሁላችንም እየበሰልን ነው። ባይዘወይ ከእህቶቼ ጀምሮ በቃ የማረገውን ነገር ኦልሬዲ ተቀብለውታል። የሚቀበሉት ግን ሳይፈልጉት ነው። በቃ ቤተሰብሽ እንኳን ሳይፈልገው ይቀበለዋል ይህንን ነገር። እኔ ብቻ ነኝ ችግሬን የማውቀው፣ ወይ እህቶቼ ያውቃሉ ወይ ቤተሰቦቼ ነው የሚያውቁት። እንዴ ሰው አሁን በጣም አመመኝ ብሎ ሆስፒታል ቢገባስ? እሱ አዲስ አበባ ሲሄድ ቀንታ ነው ከሴት ጋር አይተው ነው ምናምን። እኔ ዛሬ አይደለም ከሴት ጋር ያየሁት። እሱ ህዝቤ ሎንግ ታይም እኔን ላይክ ባዘር አያደርገኝም እንደዚህ አይነት ነገር። ብቻ ላይክ የምትሆን ሰው ጋር ሂድ፣ አትመለስብኝ። እኔ በቃ እንደዚህ በሽታ ነው የምትፈጥረው፣ በሽታ ትፈጥራለህ። ከዛ ነገ ደግሞ ልጆችን ትምህርት ቤት ለማድረስ ደግሞ በጠዋት ተነስቼ ደግሞ ሄዳለሁ። ልክ ቀኑን ሙሉ እንደዚህ ሳደርጉዬ፣ ከዛ ልክ 3 ሰዓት ሲደርስ ደግሞ ልጆችን ለማንሳት ይኸው። እኔ አሁን ልጆችን ይዤ የሆነ ቦታ ልሄድ ነው ነበር፣ በርዝደይን ዝም ብዬ በቃ ለእነሱ ታይም ሰጥቼ 1-2 ቀን በቃ ከዚህ ቤት ሙድ ውስጥ መውጣት አለብኝ ብዬ ከዛም ቀርቼ ነው አሁን ቁጭ ብዬ ያለሁት። ልጆቼ ኦፍ ነው ዛሬ ሳረርደኝ። ልጆቹ ነው የሚጎዱት። እና እኔ የምለው በዚህ አጋጣሚ ባይዘወይ ጥሩ ወንዶች ትኖራላችሁ። ሳታውቁ ማቹርድ ሳትሆኑ ያመለጣችሁ ነገር ይኖራል። ላይክ የልጆቻችሁን እናት ለመጉዳት ሳታውቁት እኮ ነው። አንዳንዱ ፐርፐዝሊ ሊጎዳም ይፈልጋል። አንዳንድ ደግሞ የፈለገ ሪቬንጅ ምንሰራ የልጆቻችን እናት ወይ አባት አይደለም ሪቬንጅ የምንሰራው። ጠላት እንኳን ጠላት አለን አንልም፣ ልንሰዳደ ምናምን እንችላለን። እኔ ለተጣላው ሰው እንኳን ብትጠይቁት እሱን አፍተር ላይ ከይን ከዘጋሁት በኋላ ትዝ አይለኝም። በቃ ሰዎች ቁጭ ብለው ስለኔ ሲያወሩ እኔ ሌላ ቦታ ነኝ። በቃ የሆነ ሰዓት ከሆኑ ሰዎች ጋር ስጣላ እሱ ቤት አንኳኩቶ ሲገባ እኔ ሌላ ቦታ ነኝ።
እዛ ቁጭ ብለው አንቺን ይረግጣሉ። አንቺ ምን ነው ባዩሽ እንደዚህ ስትሆኝ ይላል። ቢካዝ እንደዚህ ቁጭ ብዬ ማለቅስ ሰው የውጭ ሰው እኔን አስለቅሶኝ አያውቅም ጋይስ። ባይዘዊ በራሴ ህይወት ነው ማለቅሰው። ለምን? የራሴ ጠላት ስለሆንኩኝ እና ብዙ ጊዜ ሳታውቁት በቃ እንደዚህ ትኖራላችሁ ወንዶች ቁጭ ብላችሁ የምታዩ። አንዳንዴ ኢትስ ኦኬ ከእሷ ጋር ሪሌሽንሽፕ ሀይ ስራ ለልጆች ግን ሳምንት ካለ 3 ቀኑን ወይ 2ቱን ቀን ራሱ ወስደ መዝናኛ ቦታ አዝናንተ ለእሷ ለልጄ ይገባታል የምትለውን ብር ከፍለ ህሊና እኮ ንጹህ ህሊና ምቹ ትራስ ነው ይላል። ልጆችን ቴኬር ስላረክ ራሱ እኮ ደስ ሊል ይገባል አንድ ወንድ ማለት ነው። እነዚህ ልጆች እኮ ማግኘት አቅቷቸው እኮ ብዙዎቹ ገንዘብ ኑሯቸው ከሀገር ሀገር አቋርጠው እንዴት መውለድ እንዳለባቸው መንገድ እየፈለጉ እግዚአብሔርን ይለምናሉ ልጅ አጠው ማለት ነው። እና በየቤቱ እንደዚህ አይነት ወንድ ካላችሁ አበሻ ላይ ነው ብዙ ጊዜ እንደዚህ አይነት ነገር የሚታይ። ጥቁሮቹ ህግን ስለሚፈሩ እኔ አንድ ጥቁር አውቃለሁ ድሮ እዛ ስራ እየሰራው መኔ የለኝም ግን አጀስ ባይ ዳይፐር ፎር ማይ ዋይፍ ይለኛል። ለልጆቼ እናት ዳይፐር በቃ የዳይፐር ነው ያለኝ ይላል። እንዴት እንዳሳዘነኝ በቃ ጥቁር ነው ገና ወጣት ዝም ብሎ ወልዶባት ማለት ነው። ቻይልድ ሳፖርት አላስቀመጠችኝም ግን ገንዘብ ስለሌለኝ ዳይፐር እየገዛው ሰጣታለሁ ብሎ በእኔ ስራ ነበረ የሚያልፍ። እንዲያውም እኔ ሳፖርት አደረገው ነበር እዛው ስራዬ ቦታ አንዳንድ ነገር ሲፈልግ የሚጨስ ነገር ምናምን የሆነ ነገር ሲፈልግ በነፃ ሰጠዋለሁ ሲመጣ። ቢካዝ በቃ እንትን ነው ላለው ነገር ለምን ፔኒ አይሆንም? ልጆቹን ልጇን ቴኬር አድርጌ ልጄን አለ ዳይፐር ደግሞ ገዝቼ ይሰጣለሁ ብሎ የዛሬ ስንት ዓመት ዳይፐር ሊሰጥ ወጣት ነው ገና ቲኒጀር የሆነ ሰው ማለት ነው። እንደዛ ነው በቃ ትንሽ ነገርን ክሬዲት መስጠት አለብን። በየቤታችሁ ያላችሁ ወንዶች አሁን ለልጆቻችሁ እንደዚህ ተለያይታችሁ የምታበሽቁ ካላችሁ ለልጅ ታይም ስጥ፣ ጊዜ ስጥ። ለልጅ መክፈል ካለብህ ለልጅ ክፈል። ለልጅ ያልከፈልከውን ነገር ሂደ ሬስቶራንት ብትከፍለው ማንም ደደብ ደነዝ የሆነ ሰው ካልሆነ ከአንተ ጋር ሃንጋውት የሚያደርግ ትክክለኛ ቫሊዩ ያላት ሴት ቫሊዩ ያለው ወንድ ከአንተ ጋር አይራመድም። ከእንደናንተ አይነት ወንዶቹ ማለት ነው። ሶሻል ሚዲያ ውሸት ነው የሚታየው፣ ውሸት ነው። ከስንት አንድ ነው እውነት ያለ እንጂ ሁሉም ሰው የሚኖረው ላይፍ ነው ይሄ። በቃ እኔ አውጥቼ ስለተናገርኩት ነው። ብዙዎቹ ደብቀው ባላቸውን አልጋ ላይ አግኝተው ሚስቱን ሶፋ ላይ አግኝቷት ከባሏ ጋር ቁጭ ብለው አሉ እንደዚህ የሚያደርጉ ሰዎች ጋይስ። ቢካዝ እሰማለሁ ለካ ከእኔ ደግሞ የሚበልጥም አለላለሁ አንዳንዴ በየቤቱ። ሴቶች ደግሞ ጎበዝ ሴቶች ደግሞ በጣም የሚረዳችሁን ወንድ ለአንቺ ፍቅር አይኖርብሽ። አንዳንዶች ስለሚወዱ ሪቬንጅ የሚያደርጉ ሴቶች አሉ ላይክ ወደዋቸው ማለት ነው። ግን ለልጅሽ ለአንቺ ክብር ሳይሰጥ ራሱ ልጅሽን ቴኬር ስላደረገ እኮ ግዴታ ነው። የስ ግዴታ ነው። ግን አንዳንድ ሰው ግዴታን አያውቅም በየቤቱ በስነ ስርዓት ልጅሽን የሚረዳ ወንድ ደግሞ ማክበር አለብሽ። እስናት ኢዚ እንደዚህ አንጀት ጉበትሽን ሲያወጣው ያኔ ይገባሻል የሚረዳሽ ወንድ ቫልዩ እንዳለው። መርዳት አለባችሁ ልጆቻችሁን። አንዳንዱ አስመሳይ ነው ማስመሰል። ሁላችን አሁን እኔ አሁን እንደዚህ ብላ ብታወራኝ የባሏን ታሪክ አውቃለሁ ወይ የእሷን ታሪክ አውቃለሁ። ዝም ብዬ ነው የምልህ እኔ። ሴቶቹ አሁን ወይኔ ባል እንዲህ ሲያደርግልኝ በዚህ ወጥቶ ለልጆቹ ምናምን ይላሉ። ግን ባልየው የት ነው የሚገኘው? ክለብ ውስጥ እንደ ጠርሙስ እየተጠረገ። እሷስ ባሏን ስትቆልለው ታያላችሁ። ወይስ ስላንቺ ባል ለመስማት ነው የምትፈልገው? ባሏ እኮ 30 ሴት እያራመደ ነው ወይ እንደ ጠርሙስ ተጠርጎ እየወጣ ነው ክለብ ውስጥ። ባልሽ እንደዚህ ነው ስትያት ወይኔ ለልጆቹ እኮ በጣም ጎበዝ ነው ትላለች። ግን አልቅሳ ነው ልጅ ያዝ የምትለው ራሱ። እና እዚህ ቲክታክ ላይ ወይ ሶሻል ሚዲያ ብቻ አይደለም ላይፍ፣ እያንዳንዳችሁ ፐርሰናል ላይፋችንን እንተዋወቃለን። ብዙ ሰዎች አንቺ እንደምትቆልዩ አልቆልልም እኔ የውሸት አልኖርም። ፎርዋርድ የውሸት ምኖረው እዛው አዝለሹ ኑሪ አንቺ ባልሽን። እኔ አላዝልም ባል። እንደዚህ እያረጋችሁ ነው ብዙ ሰዎች ችግራቸውን እየደበቃችሁ ብዙ ወንዶች ሪስፖንሲቢሊቲ መውሰድ ያቃታቸው። ቢኮዝ ከበር ታረጊለታለሻ። ደደብ ለሆነ ወንድ ከበር እያረጋችሁ፣ ለዛ ነው ወንዶቹ ራሱ ሪስፖንሲቢሊቲ መውሰድ ማይፈልጉት። ጋይስ መርዳት ያለበት ሰው እንዳይረዳ የምታረጉት ወይኔ ባሌ እያልሽ ነው። የውሸት ማለት ነው። ድራማ ድራማ የሚወዱ ሰዎች አሉ በላይፋቸው ማለት ነው። ስለ ሰው ታሪክ እኮ ማምጣት በጣም ቀላል ነው ጋይስ። እኔ ወጥቼ ስላወራው አይደለም። ምን አለ ብቻን መኖር ምን አለ አሁን እንደዚህ ሳትረበሹ
እንዳባት ልጆቹ ማውራት ከፈለገ ማውራት ያለውን መርዳት ካለበት እየረዳ ይራቱ ከኔ ጋር ዲስሪስፔክት መደራረግ እንደዚህ እንደብድ ቁጭ ብዬ እንዳወራ ሊቭ ዮር ላይፍ በቃ ከፈለከው ሂድ ባናትህም ተተከል እኔ አይመለከተኝም በቃ ግን እኔ እየመጣ ባዘር አታርገኝ ነው በቃ እችም ብቻ ነው የምናገር እና እንደኔ አይነት ቻንስ ተሰጧችሁ ነቃ ደንገጥ በሉ አንዳንዶቻችሁ ወንዶች ንቅት በሉ የወለደችልን እናት መበደል እንደብድ ማሳየት ስልጣኔም አይደለም የአራዳ ልጅ መስጠት ያለበትን ይሰጣል ልጆቹን ቴኬር ማድረግ ያለበትን ቴኬር ያደርጋል ዳሴት እንደዛ ነው መሆን ያለበት እንጂ የውሸት ወይኔ ባሌ እኮ እንዲህ ሲያደርግልኝ ሚስቴ እኮ እንደዚህ ስትሆን እሷ እኮ እንደዚህ ጨዋናት ምናምን ብለን ስናያችሁ ሴቷም ተጠርገሽ ምትወጪ ከጠርሙስ ጋር ለራስሽ ክብር የለሽ እኛ እኮ ወጠን ስላጨስነ እኮ ነው ሽሻ ወጠን እዚህ ጋር ስላሳየን ነው ጠጠን እዚህ ላይ ክለብ ውስጥ የምትወጡ አላችሁ አይደል እንዴ ክለብ ውስጥ እኮ ጠረጴዛ ላይ ትወጣላችሁ እናንተ ምን ችግር አለው አይደለም እኔ በበርዝዴይ ቀን ማለት ነው አይደለም እኔ በበርዝዴይ ቀን ቤቴ እኮ ነኝ እኔ እኮ ከቤቴ እኮ ነው እንደፈለኩ የሆንኩት ቴንክ ዩ እንደፈለኩ የሆንኩት እኮ እኔ ቤቴ ነው እሺ እኔ ልጆቼ ማለት ነው ቤቢ ሲተር ትቼ ቂጤጣ ላርጌ ካሜራውን ዘግቼ እኮ ቅላሊቱ ሙሉ ስጨፍር እንደፈለኩኝ ብመጣም እኮ ማንም እኮ ለኔ እንትን የለውም አለቃ የለኝም እኮ ነገ ማምዬ ብሎ ለሚመጣ ሰው እኔ ጋራንት መሆን ሴት ነኝ ልንገርሽ መስከረን እንደ ትልቅ ነገር ታዩታላችሁ በዚህ ዘመን ማለት ነው አንድ ሴት አሰክርም ስላልሰከረች ጨዋናት ያላት ማን ነው ቂጣችሁን የጣላችሁ ወንበዴዎች እኮ አላችሁ ከትዳር ላይ ትዳር ከትዳርሽ ላይ ትዳር ከትዳር ላይ ትዳር ዲቮርስ እያደረጋችሁ የወንድ ልጅ ሰልፍ ኮንፊደንስ አንስታችሁ ቡሊ የምታደርጉ ሴቶች እኮ አላችሁ እኔ በምን አባሽ ምኑን ተናግሬው ያውም እንደኔ ያከበረው ሰው የለም ክብር ለማይገባው ሰው ማለት ነው ወጥቼ ስነግርሽ በሆነ አጋጣሚ እኮ ስለወጣ ነው እዚህ ጋር የሚወራው እንጂ ሁላችንም በየቤታችን ጉድ አለን ሁላችን እኔ ወጥቼ ስላወራሁት ነው እኔ ኤቭሪዴይ እየተነሳው ምንስ ከስንት አንዴ ነው እኔ የጠጣሁት እምጠጣውም ከስንት አንዴ ነው የመጠጥ ሱስም የለብኝም ሰው ልጅ ደግሞ በሚያስደስተው ነገር መዝናናት አለበት ብዬ ማስብ ነው አሊብን አሜሪካ ስትሉ እኮ የአሜሪካንን ፍሪደም እኮ ማወቅ አለብሽ በመብትሽ ፍሪደም እንዳለብሽ እንዴ ሰው የፈለገ አሜሪካን ሀገር መጠጣት እኮ ኖርማል ነው ጠጣሽ ግን ልጆችሽን አቢውስ ታደርጊያለሽ ምንድነው የምታደርጊው እኔ ስጠጣ ልጆቼ ቤቴ የሉም ከዝኖቼ ጋር ነው የሚሄዱት ዊኬንድ ላይ ይሄዳሉ ለመዝናናት ስፈልግ ልጆቼ የሉም እኔ ቤት ደግሞ የትኛውንስ እኔ እንደዚህ እየመጣ ሲያጠናንቀኝ ነው በቃ እንደዛ ማረገው ቢካዝ አንዳንዴ ለከፈላችሁት ዋጋ ክሬዲት ሳይሰጣችሁ ሲቀር እስናት ይዚ አርግዘን ወልደን ከወለድን በኋላም ባዘር እየተደረግን ልጆቹም እያደጉ ባዘር እየተደረጉ ማለት ነው እድሜ ልኬ for what ሰዎች እኮ የሚያገናኛቸው እኮ ፍቅር ነው መጀመሪያ ይሄ ክሬት አድርገንበት እንትና የኔ ባል መሆን አለበት ብለን እኮ አይደለም ትዳር የምንይዘው ጋይስ መጀመሪያ ፍቅር ያገናኝሻል አብረሽ ስትኖሪ ሃኒ ባን ያለ መጀመሪያ ከዛ መጨረሻ ላይ ደግሞ አብረሽ መኖር ትጀምሪያለሽ ከዛ ልጅ ትወልጃለሽ ከዛ አንድ ከወለድሽ በኋላ ደግሞ ከሌላ አባት ለምን ወልዳለሁ ብለሽ ደግሞ ሁለተኛ ትደግሚያለሽ እንደዛ ነው እንጂ ባል በቾይስ ቢሆንማ እኮ እኛም ምርጫ ነበረን መርጠን የምናገባው ሰው ነበርኩ ግን ፍቅር ነው የሰው ልጅ የሚያገናኘው ራሱ የተባረከ ትዳር ፈጣሪ ለነገሩ እኔ እንጃ ባበሻ ብዙ የተባረከ ትዳር የለም ድሮ በእናቶቻችን ካልሆነ በስተቀር አሁን ሁልሽም በቤትሽ አንጀት ጉበትሽ የሚወጣ ነው ያለ ያው ለባልሽ ስትይ ወይ ነገርን ትደብቂያለሽ እንዲህ ብለኝ ሰው እንደዚህ ባፍርስ ብላችሁ ነው እኔ አሁን ስለ ሰው ትዳር ጀጅ ማድረግ እችላለሁ የስ እችላለሁ ስለ ባሌ አውርቻለሁ ብዬ የምታሸማቅቅኝ አይነት ሴት አይደለሁ ቢካዝ እንደ ወንድ ቁጭ ብዬ ህይወቴን መመራ ሴት ነኝ እኔ ለውሸታም ወንድ ከበር አላረግም ይሄ ደግሞ ሪስፔክት ማድረግ አይደለም ዲስሪስፔክት ማድረግ እኮ አይደለም ስላለው ሪል ነገር ነው የተወራው ይሄ ነገም እኮ ቻይልድ ሳፖርት ቆሞ እኮ ሲከፍል የሚሰማ ነገር ነው ነገም እኮ ግን እየገባው በየሰዓቱ አላብራራልሽም የኔ ችግሩ ዛሬ እንደዚህ አውርቼሽ ነገ ስትመጪ ሌላ ቦታ ነኝ እኔ ቢካዝ አይጠቅመኝም እኔ ስለማይጠቅመኝ ቁጭ ብሎ እዚህ ጋር መንዘባዘብ በየቀኑ እንዲህ ተደረገ እንዲህ ተባለ እዚህ ደረጃም ያደረሰኝ እሱ ነው ለምን ድራማ ይፈልጋል አይደል ለምን እንደሆነ እንዳንዳንድ ሰዎች
ቪው ፈልገ ነው ፎሎወር ምንድነው ብለህ አንተ የምትጠቀምበት ሰው አይደለም። እዚህ ቲክታክ ላይ ማዋረድን የወለደችልን እናት ማዋረድ፣ መሳቅ፣ መገልፈጥ፣ ማፌዝ፣ ከጠላቶቹ ጋር መሆን። ትክክለኛ ወንድ እኮ ልጆቹ ሲሰደቡበት እኮ ነቃ ደንገጥ ይላል። እነዚህ እኮ ምናምን ብለህ እኮ ባትሰዳደብ እንኳን ዲስታንስ መኖር አለብህ የልጆችን እናት ከምጠላ ሰዎች ጋር ማንኛውም ሰው ላይክ ከምታደርገው። አንተ ግን ታፌዛለህ፣ ታላግጣለህ። የእርድና መገለጫው እንደዚህ ነው። እንዲህ የከተማ ልጅ መሆን እኮ አይደለም ጋይስ። ለእኔ የከተማ ልጅ የተሰጠውን ጊዜ መጠቀም፣ ልጆቹን ማሳደግ፣ ሪስፖንሲቢሊቲ መውሰድ እንጂ መልክ ምን ያደርጋል? አሁን ላይ ጋይስ መልክ እኮ ምንም አይሰራም። መልክ ምን ያደርጋል? ደንቆሮ ማንም ምንም አያመጣም ይላል። ማንም እኮ ምንም አያመጣም ይላል። የስ ደነስ ስለሆንክ ነው እንጂ ማንም ምንም አለማምጣት ሳይሆን በሰው ዘንድስ ክብርን ማጣት ወንድነትን። ነገ እንኳን ገብተ ሬስቶራንት ስትዝናና ልጁን በረዳ ነው የምትባል በአበሻፍ። እኔ ማን ያሸማቀቀኛል? ማንም አያሸማቀቀኛል። መጠጣት ቢግ ዲል አይደለም። አለመጠጣትም ቢግ ዲል ነው ወይ? ማጠጣ ሴት ጨዋነች አይደለም። ከመጠጣት ሌላ አልፋችሁ ተርፋችሁ የልጆቻችሁን አባት አስተኝታችሁ እኮ ብዙ ነገር ታደርጋላችሁ። እናውራ እንዴ ስለእናንተ ክርስትናና በርዝዴይ ደግሳችሁ እኮ ብዙ ሴቶች እናንተ ናችሁ። እንግዲህ ትዳር አለን የምትሉ ላውራችሁ። ታውቂያለሽ፣ እዚሁ ትኖሪያለሽ። የልጅሽን አባት ቁጭ አድርገሽ የ3 ልጆች አባትሽን ማለት ነው። ባይዘዌ ወንዶቹ በጣም የምትገርሙኝ። ጥሩ ጓደኛ ይኖራል። የስ ኢንቫይት ሊደረግ ይችላል ቤት ውስጥ ጋይስ። ሚስቶቻችሁ ፊት ላይ ጠርሙስ እያወረዳችሁ ቤት ውስጥ ስክር ብለህ ጓደኛ ሚስትን እስከሚወስድብህ የምትለፋደድ ወንዳለ። ቤት ውስጥ እንኳን ስንጠራ ማንን መጥራት እንዳለብን ማንን ኢንቫይት ማድረግ እንዳለብን እንኳን አናውቅም። ብዙ ፓራንቶች ማለት ነው። ጓደኛዬ ነው፣ በትምህርት ቤት ጊዜ አብረን ነበርን፣ በዚህ ወጦ ትላለህ። የገዛ ጓደኛ ሚስትህን ነው የሚወስድብህ ቤት ውስጥ። ክርስቶስን የሆነ ሰው አለ ብቻ ዝም ልበል። ልጆቹ አፕስቴር ተኝተው ሂድ እስቲ ቸክ አድርግ ብላ እሱ ቸክ ሊያደርግ ልጆቹን ሲሄድ ቁጭ ብላ ከገዛ ጓደኛው ላይ ሶፋ ላይ እየተሳሳመች እየተገኘች ሴት አለች። ትሰሚያለሽ? እዚሁ ቁጭ ብለሽ እከካ። እናንተ እንዴት ነው? እኔ መቼ ዲስሪስፔክት አድርጌው እሱን ደግሞ መቼ እኔ ጓደኞቹንም ሀይ ባይም አልልም። እንኳን አብሬያቸው ልተኛ ሀይም አልላቸውም። ጉረኛ ናት ነው የሚሉ። ጉረኝነት ሳይሆን ግን ከባልሽ ጓደኛ ጋር ባውንደሪ መኖር አለበት። በቃ ለሱ ክብር ለራስሽም ክብር። በቃ ጓደኛንን እየተባባላችሁ እዛው ለዛው የምትሰዋወጉ ድልንግጋሞች። ማነው ደግሞ ለእኔ አስተያየት የሚሰጥ? እከካ ማሜ ካልደረሱባት ማንንም አትደርስም። ጎበዝ ሴት ደስ ትለኛለች። ጠንካራ ሴት የግድ ሲንግል መሆን አይጠበቅባትም። በራሷ ጎበዝ የሆነች ሴት ትዳርም ቢኖራት እኮ ባሏን ታግዛለች። ወጣ ሰርታ ወጣ ባሰራም ደግሞ ባሏ ስራ ሲሄድ ልጆቿን ቴኬር ታደርጋለች። እስናት ይዚ ልጅ ቴኬር ማድረግ። ራሷ ደግሞ ንቅት ድንግጥ ያለች ሴት ደስ ትለኛለች። በቃ ራሷ የምትጠብቅ። እኔ አንዳንድ ሴቶችን በጣም አደንቃለሁ። ለምን በቃ ራሳቸውን ጥብቅ ሲያደርጉ ደስ ይለኛል። እንዴ አንዳንዱ እኮ ለምን እንደኛ አልጣላችሁም? ራሳችሁን እኮ ነው። እስቲ እኔን በአካል አግኘኝና ማሜ ምን አይነት ስነ ምግባር እንዳላት ምን አይነት ሴት እንደሆነ ቁጭ ብዬ እንደ ትልቅ ስትሆኝ ትልቅ ቦታ ላይ ይቀመጥልሻለሁ። ወንበዴ ሴት ልትሆኝ እስቲ ወንበዴ ሆንሻለሁ አብሬሽ ማለት ነው። ግን ምንድን ነው ከባልሽ ቁላ የባሌ ቁላ ይበልጣል ነው የምትሉ። አምሶሪ ለወርዱ እንደዛ ነው የምትሉ። ከኔ ትዳር የአንቺ ትዳር ይበልጣል፣ ከኔ ትዳር የኔ ትዳር ይበልጣል የሚል ነው ያለ እንጂ የራሱን አሳልፎ የሚሰጥ የለም። ግን ድራማችሁ ደግሞ እኛ እጃችን ላይ ነው። እናውቃለን ምን አይነት ላይፍ እንደምትኖሩ። ከ1 2 3 4 ዲቮርስ አድርጋችሁ ህይወት የዞረባችሁ ደስተኛ ያልሆናችሁ ችኮች ትበዛላችሁ። ጎበዙ ነው ደግሞ ሲንግል ማሙ ነው ልጆቻቸውን ቴኬር አድርገው ልጆቻቸውን መሬት እንዳይነካባቸው የሚፈልጉ ሴቶች አሉ። ደግሞ ጠንካራ ሴቶች ትዳር ያላቸው ደግሞ ትዳራቸውን በደንብ የሚያከብሩ አሉ። ውሸታም ደግሞ ትዳር አለን እያሉ ባልን አለ ለመባል ብቻ ደግሞ ወንድን ይዘው የሚኖሩ አሉ። እንደዛ ናቸው። እኔ እንዳንቺ ወንድ አለኝ ብዬ ከምኖር ብቻዬን ብኖር ደስ ነው የሚለኝ። ሰላም አለኛ በቃ። ስትለያዩ ደግሞ በሰላም ለተለያያችሁ ሰዎች ቴንክስ ጋር ማለት አለብሽ። ቢኮዝ እንደኔ አይነቱ ነቀርሳ ከስር ከስርሽ አይጠፋም። ቀንሽን እንደዚህ ይበላብሻል፣ ውጭ ላይ እንደዚህ ያዋርድሻል፣ ለሰው ቫሊዩምሽን ያሳጣሻል፣ እናትነትሽን ይቀማሻል በሚዲያ ማለት ነው። ደደብ የሆነ ሰው እና ስትለያዩ መለያየትን ራሱ በጥሩ ስትለያዩ
ቴንክስ ጋድ በሉ፣ እግዚአብሔርን አመስግኑ። በባውንደሪ የተለያየ ሴት መደሰት አለብሽ። በቃ ለሁሉ ነገር የሰው ልጅ እኮ መገዳደል አይጠበቅበትም። ኦኬ በቃ ይሄ ነገር አልሰራም ብለን ኤግዚት ማድረግ አለብን። ስላልሰራልን ግን እኔም ዙሮብኛል አንቺም ይዙርብሽ እንደሌላው ሰው ጆኒና እያልሽ ማልቀስ አለብሽ። ባናት እግር ትበላለክ። መቼም አላለቅስልህም እኔ አትረስብኝ ነው በቃ። አሁን ደግሞ ስትመጣ በህግ ነህ ካጠገቤ አትደርስም። እንኳን እንደዚህ ልታስለቅሰኝ ስልኬ ላይ ተሳስተ እንዳትደውል ነው ማድረግህ። እኔ ጠብቅ። እኔ ያለቀስኩት አንቲል ዚስ ዴይ ነው ያለቀስኩት። ከዚህ በኋላ ግን አላለቅስም። ቢካዝ ስለምደውል ስለምትረብሸኝ ማለት ነው ማለቅሰው። መጠጡ ይኖራል፣ በዛ ትጋጋላለህ፣ ከዛ በላይ ይሆናል ችግሩ ማለት ነው። ተሳስተ ስልኬ ላይ እንዳትደውል አደርጋለሁ። ጠብቅ። እስከ ዛሬ እኮ ከሳሽው አስቀምጩ እንዲህ ምናምን ይለኛል፣ ግን ለሁሉም ነገር ጊዜ አለው ጋይስ። ታይሙ በቃ በራሱ ሰዓት ታይም ጠብቆ ሲመጣ ደስ ይላል እንጂ ሰው አድርጉት አታድርጉት ስላል አይደለም። ቻይልድ ሳፖርት ሂጄ ዛሬ ስለከሰስኩት ገንዘብ አገኛለሁ ማለት አይደለም። እስና ባው መኒ ሳይሆን ሪስፖንሲቢሊቲ መውሰድ አለበት ብዬ ነው ማስብ። እንደ ሰው ባስብ ከገንዘቡ ይልቅ አባትነቱ ያስፈልጋቸዋል ብዬ ማስብ ሰው ነኝ። አባት መሆን አቅቶት እበት ለሆነ ሰው አባቱን አልለውም፣ ግን ሪስፖንሲቢሊቲውን አስወስደዋለሁ በህግ ተሳስተ እኔን አታስለቅሰኝም። ከዚህ በኋላ ሲነሳብኝ ደግሞ ታውቃለህ፣ ወጠራ ሳውርተዋል። ስትወድ እንጂ ስጠላ ብለሃል። ታውቀኛለህ። ያም ማለት አንተን ለመጉዳት አስባለሁ ማለት አይደለም። አቅሙም የለኝም ለመጉዳት፣ ግን ደግሞ ግዴታን መውሰድ አለብህ። ስንቴ ታላግጣለህ ሰው ላይ እንዴ? እድሜ ልክህን ታላግጣለህ እንዴ? የዞረበት ሰው እድሜ ልኩን እንዴት ሰው ላይ ያላግጣል ጋይስ? የዲሲ ሰውማ ቢያየው በስማም ነው የሚሉ በስማም። ገና ዴት ስንደራረግ እስካሁን ያለን ያኔ እውነቷን ነው። እናቴ ምን ትላለች? ወዲያው ኒሳን ሳንትራ እንደገዛው ቤቴ ድረስ መጡ። ካሜራ ነበር እዛ ሰፈር ቨርጂኒያ። እንደገዛሁት በሳምንቱ መኪናዬ ሰብሮ ሄደ። ያኔ ነበረ መቆም የነበረበት ትላለች እናቴ። ዝም ብሎ በሆነ ወሬ ስናወራ ቢኮዝ ከጥፋቱ አንዴ ነው ሰውን የምታሰበው። ያኔ ነበር እኔ አንተን ማቆም የነበረብኝ። መኪና 24 ሺህ ብር የገዛሁትን መኪና ያውቃሉ ዲሲ ጓደኞቹ። ደግሞ ጭራሽ እኔ ምን ማድረግ እንዳለብኝ ፐርሚሽን ያወጣልኛል እንጂ ኤክስኪዝ ሚ። እኔ ቲክታክ ላይ ለመቀመጤ ላለመቀመጤ ደግሞ ጭራሽ ፐርሚሽን ያወጣልኛል እንጂ እንዳዛዥ ሆዋዩ። እስቲ አንተ ልጆቼን ቴኬር አታረግም ሚዲያ ላይ ነው ቁጭ ብላ ምትውል ብለክ እናቴ ቀጠረችኝ ገረድ እኮ አይደለሁም እኔም እኮ እናት አለኝ ምሮ። እንዲህ ካልክ ደግሞ እንደ ወንድ ልጆችን ቀጥ አርገ ማሳደግ ነው። እኔ በልጆች ሪቬንጅ አላረግም፣ ግን ልጆችን ቀጥ አርገ ማሳደግ። ይኸው 9 ዓመት አደረስኩልህ ምንም ሳትረዳ ማለት ነው። ባርኮዬ እኔ መሰለ ልጅ ወስደ ማሳደግ እንደ ሁለቶችን ከማለያይ እያልኩ ነው እንጂ አንዱን አንተ ወስደህ አንዱን ወስጄ እንዴት እንደምናሳድጋቸው እንተያይ ነበር። ግን ሁለት ልጅ መለያየት ይከብዳል። ስትወስድ ሁለቱንም ትወስዳለህ። እከካ ራስንም በቻልክ ራስን እንኳን አችልም አንተ። አስረግጬ ነው የምነግርህ። ያስታውቃል ወንድ ልጅ ዝም ብሎ ካለው ግሬስ ከሚያደርገው ነገር ያስታውቃል። ይሄ ሰው ነገር ለውጦ ይለውጠኛል የምትሉት አይደለም። የምትሉት እኮ አይደለም። ጉድጓድ ውስጥ ነው የሚከታችሁ። በቃ ጉድጓድ ውስጥ። ለቤቴ ቃኔ ነኝ ተጠያቂው፣ ለሁሉ ነገር እኔ ነኝ። እስቲ አንተ እዚህ ቤት ምን አለ አንድ ነገር ብትባል ምንም የለም። ምንም ድፍረትክ እኮ በጣም የሚገርም። እኔ እንዳንተ መጥቼ ሶፋ ላይ ቁጭ ብዬ ምግብ ስበላ አይሰማም። ግን የሆነ ነገር 3 ልጅ ሳሳድግ ነበረ ሳላቅ 3 ልጅ አሳድግ ነበር። የመንታ እናት ተንጋላ ሞተች ይላሉ። የመንታ እናት ተንጋላ ሞተች። 3 ልጅ ነው ማሳድገው። እናትስ አንድ ያውጥታ ጥላለች። እናትዬ ሆሆ እኔም ለእናቴ እኮ ልጅ ነኝ፣ ለአባቴ ልጅ ነኝ። እንዲያውም እኔ አድርቅ አምላኬ ሆይ ወይ ተንገበገብኩ። በምን ቀን ነው ግን ያገኘሁት? የዛን ቀን እናቱ ነው የሚመስለው። በቃ እውነት እንደው አንድ ሴት ሰጡ አንተን ያስተምረሽ ለራሷ አንጀት ጉበቷን ነው የምታወጣ። ወይ በስመ አብ ቅዱስ። ደግነቱ በደንብ አድርጌ አንቅቻለሁ። ሜይ ቢ ሌላ ሪሌሽንሽፕ ላይ ከሰራልክ
ወንድ ልጅ ምን ማድረግ እንዳለበት አስተምሬያለሁ። ወንድ ልጅን እንኳን አሜሪካን ሀገር 100 ብር 200 ብር 300 ብር ብትልክ ምንም አይደለም ብዬ የምነግር ሴት ነኝ እኔ። ተውረፍ። እነዚህ ላይ የምታረገውን ነገር እዛ ላይ አታድርግ። ላክ። ነግረኝ ሳትነግረኝ ትለክ እግዚአብሔር ነው የሚያውቀው። ግን ላክ። ለምን ይህንን ስሜት ስለማውቀው። ኢትዮጵያ ያለችው ደግሞ ሚስቱ እንደዚህ 2 ወልዳ እሷም ተለያይታ የተረገምክ የነካው ነገር ሁሉ አይሰራም። ምን አይነት የተረገምክ እንደሆንክ ከአንዳንድ ይልቅ አንዳንዱ ወንድም እጣ ፈንታለሁ። ማርያምን እንደዚሁ አብግናት በአንድ ላይ ስታበግናት እሷም ካናዳ ሄደች፣ ወረቀት አልሰራላት ብሎ ተመለሰች ወደ ኢትዮጵያ። አሁን ይኸው 3 ልጇን ይዛ ትበግናለች።